ዓለማችን ካስተናገደቻቸው መሬት አረዳ አብዮቶች መካከል የኢትዮጵያው የ66ቱ አብዮት አንዱ ስለመሆኑ የውጭ ሀገር ጸሐፊያን ሳይቀሩ ምስክርነታቸውን ይሰጣሉ። ብዙዎች ሞተው ብዙዎች ለስደት የተዳረጉለት የዚያ ዘመን ንቅናቄ ተጠንስሶ በስሎና መጨረሻው የታሪክ ጠባሳ ሆኖ የቀረው የትውልዱ ትዕምርት በሆኑ የኢትዮጵያ ልጆች ነበር። ተስፋዬ ደበሳዬ፣ ብርሃነ መስቀል ረዳ፣ ጌታቸው ማሩን ጨምሮ ቁጥራቸው የበዙ ወጣት አብዮተኞችን መጥቀስ ቢቻልም የደበዘዘውን አንድ ታላቅ ሰውን ግን ማለፍ ያዳግታል። ይህ ሰው የአብዮቱ መሐንዲስ ነበር። በወዳጆቹም ሆነ በጠላቶቹ እኩል ተፈርቶ የሚከበር ማንነትን የገነባ ስለመሆኑ የዘመኑ ተጋሪዎቹ ምስክር ናቸው። አርቆ አሳቢ፣ የሰከነ፣ ለእንቅስቃሴዎቹ ሁሉ ምክንያታዊ ነው። ይህን ታላቅ መሪ ማጣት ዛሬም ድረስ የእግር ሰዓት የሆነብን እንዘክረዋለን። አልቅሰን አይወጣልንም። ስለ እርሱም ስናወራ ካንጀታችን ነው። ግፍን ሲቃወም ኖሮ በግፍ የተገደለው ኃይሌ ፊዳ ዛሬም ከመቃብር በላይ ነው። ኃይሌ ፊዳ ማን? ወዳጆቹ ጓደኞቹ ከመሰከሩለት እኛም በጓደኛው በዶክተር አማረ ተግባሩ በየነ ተጽፎ በቅርቡ ለገበያ ወጣው ኃይሌ ፊዳና ግሌ ትዝታ ከሚለው መጽሐፍ የወዳጆቹን አንዳንድ ማስታወሻ እንዘክራለን። በዘናጭ ከመደርደሪያው ፕሮፌሰር ሽብሩ ተድላ ደስታ ስለ ኃይሌ ፊዳ። ከኃይሌ ፊዳ ጋር የተዋወቅነው ሁለታችንም ዩኒቨርሲቲ ኮሌጅ አንደኛ ዓመት የሳይንስ ተማሪዎች በነበርንበት ዘመን መጀመሪያ በመስከረም 1952 ዓ.ም ነበር። በአጭር ጊዜ ውስጥ ቅርብ ግንኙነት መስርተን ጓደኞች ለመሆን በቃን። ምንም በእድሜ የምንበላለጥ ባይመስልኝም እኔ እርሱን እንደ ትልቅ ወንድም አድርጌ ነበር የምመለከተው። ያም እርሱ ከነበረው የተረጋጋ ሁኔታና የበሰለ አስተሳሰብ የመነጨ ይሆን ብዬ ገምታለሁ። ኃይሌ ፊዳ ለዘመናት ለሰው ልጆች የኑሮ መሻሻል ይመኝ፣ ያስብ፣ ያሰላስል የነበረ ያንንም ምኞቱን ግብ ለማስመታት ያስችላል ብሎ ያመነበትን የፖለቲካ ፍልስፍና በተግባር ለመተርጎም የሚጥር ግለሰብ ነበር። ራሱ ብቻ ሳይሆን ጓደኞቹም የዚያ ፖለቲካ ፍልስፍና ተከታይ እንዲሆኑ በተደራጀ መልክ በተማሪዎች ማህበራት እንዲሁም በግሉ ከፍተኛ ጥረት ያደርግ ነበር። እኔም የዚህ ማዕድ ተሳታፊ እንደሆነ የሚጎተጉቱ ብዙ ደብዳቤዎች ልኮልኛል። ገጽ ለገጽ ስንገናኝ ተመሳሳይ ፖለቲካ ዘል ምክሮችን ይሰነዝርልኝ ነበር። የኢትዮጵያ አብዮት እንደፈነዳ ኃይሌ ወደ አገር ቤት ተመልሶ ህዝብን ለማደራጀት ብሎም የፖለቲካ ንቃት በአገራችን እንዲሰርጽ በግሉም ሆነ ከጓደኞቹ ጋር በመሰረቱት ድርጅት አማካኝነት ከፍተኛ ሙከራ አድርጓል። በነባሩም የፖለቲካው ሽንፍር ቀጥተኛ ተሳትፎ የነበራቸው ድርጅቶችንም ሆኑ ግለሰቦች ስለ አብዮቱ እንቅስቃሴ ተመሳሳይ እምነት፣ ምኞት፣ ስለ ፖለቲካ እንቅስቃሴና ስለ ህዝብ ስልጣን ተመሳሳይ ግንዛቤ ነበራቸው አይመስልም። ጥቂቶች እንደ ስልጣን መውጫ ሲመለከቱት፣ እንደ ኃይሌ ያሉት ሰብአዊ አማንያን ደግሞ ሂደቱን ከግል አንጻር አይመለከቱትም ነበር። በአንድ እይታ ዓላማ ይገዛ ያልነበረው ፖለቲካዊ እንቅስቃሴ ብዙዎች የተመኙትን አቅጣጫ ስቶ አገሪቱን ውስብስብ ከሆነ ችግር ውስጥ እንድትዘፈቅ ዳረጋት። አውቃለሁ፣ አዋቂ ነኝ የሚለው በየቦታው ካለ ቦታው እንዳሸን በፈላበት ወቅት ኃይሌ ፊዳ ረጋ ብሎና አውቃለሁ የሚል መልእክት ከማስተላለፍ ተቆጥቦ ከማንጸባረቅ ተሰውሮ ተግባር አተኩር ሆኖ የህዝብን የፖለቲካ ንቃት ለማጎልበት የሚጥር ምሁር ነበረ። ኃይሌ በዛ ወቅት ዓላማውን ግብ ለማድረስ ይቅርና በሕይወት ለመቀጠል አልበቃም። አብዮት ልጇን ትበላለች እንዲሉ ከበላቻቸው ምርጥ ልጆቿ በመጀመሪያው ረድፍ ከሚደረደሩት አንዱ ኃይሌ ፊዳ ነበር ብዬ አምናለሁ ይላሉ ፕሮፌሰር ሽብሩ ተድላ። የእርሱም አይነት የበሰለና ቅን የሆነ አስተሳሰብ የተጎናጸፈ ከፍተኛ የፖለቲካ ንቃት የነበረው የጠለቀ የፖለቲካ ፍልስፍና እውቀት ያዳበረ ብሩህ አእምሮ የታደለ ግለሰብ ለማግኘት ቀላል ያልነበረ ቢሆንም ቅሉ ባልሰከነ ስልጣን ኮርቻ ላይ ተቀምጠው በነበሩ ፈላጭ ቆራጮች እንዳልባሌ ዕቃ ተቆጥሮ ሕይወቱን ተነጠቀ። ኢትዮጵያም አንድ ምርጥ ልጇን አጣች። ዶክተር አማረ ተግባሩ በየነ ስለ ኃይሌ ፊዳ ትዝታቸውን እንዲህ በመጽሐፉ ላይ ያካፍላሉ። በአውሮፓውያን አቆጣጠር በ1987 ይመስለኛል ስዊድን ሀገር ስቶክሆልም ዩኒቨርሲቲ በስነ ስብዓት ወይንም አንትሮፖሎጂ የራሴን ምርምር ሥራ እየተከታተልኩ በዚያውም በረዳት መምህርነት ማገልገል እንደጀመርኩ ከኔ ቀደም ብሎ በምጣኔ ሀብት ወይንም ኢኮኖሚክስ የዶክተርነት ማዕረግ ተቀብሎ በዚሁ ዩኒቨርሲቲ በመምህርነት ከሚያገለግለው ዶክተር ተካልኝ ጎዳና ጋር ምሳ ለመብላት በዩኒቨርሲቲ የምግብ አዳራሽ ተገናኘን። ተካልኝ የልጅነት ጓደኛዬና አብሮ አደጌ በመሆኑና ከሕፃንነቱ ጀምሮ በአስተዋይነቱና ለትምህርቱም ባለው ፍቅር ከምኩራባቸው አብሮ አደጎች አንዱ ሲሆን የታሪክ አጋጣሚ ሆኖ እኔ ወደ
በሚኤሶን ፖለቲካና ድርጅታዊ አቋም ሳመራ እሱ ደግሞ ወደ ኢሃፓ አቋምና ድርጅት በማምራት እስከ መቆራረጥና መረሳሳት ደርሰን ነበር። ጊዜ የማይሽረው ቁስል የለምና እድሜም ተጨምሮበት በእውቀትም ሆነ ተመክሮ ጎልብተን ስሜታዊነትንና ድርጅታዊም ሆነ ርዕዮተ ዓለማዊ ወገናዊነትን ወደ ኋላችን ትተን ያለፈውን የእርስ በርስ መተላለቅና የመስዋዕትነት ታሪክ በጥሞና መመርመር ችለን ለተተካው ትውልድ የኛ ጠቀሜታና ተፈላጊነት ምን ይሆን የሚሉ ውይይቶችን በየጊዜው እናደርግ ነበር። በተገናኘን ቁጥር መሪር ከሆነው የጋራ ታሪካችን የቀሰምነው ዕውቀትና ያገኘነው ልምድ ቢኖር ለማካፈል በስዊድን ሀገር የሚኖሩ ኢትዮጵያውያን ሀገራቸውንና ህዝቦቿን በተመለከተ በጠላት ዓይን ሳይተያዩ በጋራ የሚወያዩበት መድረክ እንዲኖራቸው እንመካከር ነበር። በመካከላችን ልዩነት ቢኖር የመቻቻሉ ባህልና ልምድ እንዲዋሃዳቸው ምን መደረግ ይኖርበት ይሆን እያልን አንዳንድ ሙከራዎችን ማድረጋችን አልቀረም። ይህ አልሆን ሲልን ደግሞ በግል ችግሮቻችን የምንመካከር፣ አንዳችን ለአንዳችን የምንደራረስ ወንድማማቾች እስከመሆን ደርሰናል። ይህ መተሳሰር እስከዛሬም አብሮን ይኖራል። ወደ ጀመርኩት ጉዳይ ልመለስና ምሳችንን በዩኒቨርሲቲ የምግብ አዳራሽ እየተመገብን ሳለን በምን አጋጣሚ እንደሆነ አላስታውሰውም ስለ ኃይሌ ፊዳ አንስተን ስንጨዋወት አንድ ገጠመኝ አነሳውለት። ይህም እንደሚከተለው ነበር። እኔ ይላሉ የመጽሐፉ ጸሐፊ ዶክተር አማረ ተግባሩ በየነ፣ እኔ ወደ ሀገር እንደተመለስኩ የረባና ሰው ፊት የምቀርብበት ልብስ ስላልነበረኝ ኃይሌ ለኔ ልብስ ሊገዛ ተያይዘን ፒያሳ ወጣን። ቀደም ሲል ሲኒማ ኢትዮጵያ በመባል ይታወቅ የነበረው አለፍ ብለን ሰውና ተሳፋሪ ከሚበዛበት የአውቶቡስ ማቆሚያ ከሰው ጋር እየተጋፋን ስንሄድ ለካስ በግምት በእድሜያቸው 12 እና 14 ዓመታት መካከል ያሉ ኪስ አውላቂዎች ኃይሌን ተጠግተውት ወደ ኪሱ ለመግባት ሙከራ አድርገው ኖሯል። እሱም ዞር ሲል አይቷቸው ኖሮ አንተ ወስላታ ዱርዬ ሌባ ከዚህ ብሎ በጩኸትና በማስፈራራት ሲያስበረግጋቸው እነሱም በፍጥነት ሮጥ ብለው ካመለጡ በኋላ አንደኛው ራቅ እንዳለ እንዴ ለካሲ ፈረንጅ አማርኛ ይችላል ብሎ ማለቱን ለተካልኝ ስነግረው እጅግ ከመገረሙም የተነሳ ማመን አቅቶት እንዴ እኔ እኮ ኃይሌ ፊዳ ሲባል ስለሱ ሲጻፍና ሲወራ ባነበብኩትና በሰማሁት የሚታየኝ ስዕል አንድ ጥቁር ሰው መልኩና ቁመናው የሚያስፈራ ጅራትና ቀንድ ባለው ሰይጣን የምትመስለው አይነት ሰው እንጂ አሁን አንተ የምትለው አይነት ቁመናና መልክ አለው ብዬ ገምቼ አላውቅም አለኝ። እኔም መልሼ ለተካልኝ ይህንኑ ገጠመኝ በዚያው ጊዜ እኔና ኃይሌ ዶክተር ነገደን አግኝተን ስንነግረው ዶክተር ነገደ ጎበዜም መልሶ ኃይሌን ኪስ አውላቂዎቹ ምን ያድርጉ ሲያዩህ አንድ ከርፋፋ ፈረንጅ መስላቸው ነው ብሎ እንዳሳቀን ለተካልኝ አጫወትኩት። እሱም ኃይሌን በዲያብሎስ መስሎ የማጥላላት ዘመቻ ምን ያህል ርቆ የሄደ እንደነበር የሚያስታውስ በሚመስል መንገድ እንግሊዝኛ በቀላቀለ አነጋገር ይህን የመሰለ ፐርሰናሊቲ አሳሲኔሽን መርዘኛ የጥላቻ ባህል የሚቀረው መቼ ይሆን በሚል ለኔ እንደገባኝ የመቆጨት አይነት አነጋገር ተናግሮ ምሳችንን ጨርሰን እሱም ወደ ማስተማሩ እኔም ወደሚጠብቁኝ ተማሪዎች ያመራን በማለት ይናገራሉ። ኃይሌ ፊዳና የግሌ ትዝታ የሚለው መጽሐፍ ያዘጋጁት የኃይሌ ፊዳ የቆየ ወዳጅ ዶክተር አማረ ተግባሩ። ኃይሌ ፊዳ ከአስትሮኖሚና ፊዚክስ ይልቅ ሶሲዮሎጂ